አንተ ለኔ ከወንድም በላይ ነህ። ጓደኛዬም ወንድሜም ብዙ ነገር ነህ አንተ። በህይወቴ ማጣት ማልፈልገው ሰው ብባል አንተን ነው እና ለኔ አንተ ትምህርቴም ነህ ህይወቴም ነህ። ብዙ ነገሮችን አሳይተኸኛል፣ ብዙ ነገሮችን አድርገልኛል። ደስታን እየበጠበጥኩኝ ነበር ከአንድም ሁለትም እና እኔ እንጃ ምን እንደምልህ አላውቅም። ምክንያቱም በቃ የራሴን ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በእኔ ህይወት ክፍል ተለጥፏል ያወድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ ሳዝንና ስከፋ ሊያድነኝ ይመጣል ልብ ወደ ልቤ ፈልሶ። አለሁልህ ሊለኝ መከታ ሊሆነኝ ነፍስ ይታገላል እኔ ሊያባብለኝ ጉድለቴ። አንድ ጌም እንደውም ጋይስ የምር በቃ ናይስ ነው። በቃ በደንብ ከተጠቀምንበት በሚገርም ስኮር አንድ ጌም በቃ ያበደ ነው የምር በሚገርም ስኮር ተዘረራ ተሸንፈሽ ኢንሻአላህ አንድ ጌም አዎ ቅድም ላይ ቤስት ትናገር ነበር ገላ ነበርኩ እሷ ቤት እንደው ፕሮፋይል እናንተም ተጠቀሙ ሁላችሁም ፕሮፋይል ቀይሩ እያለቻቸው ነበር ልጆቹ የእሷን ልጆች እና አንድ ጌም ነው አለች። አንድ ነው የምንጫወተው አለች። እሷ ስትል ነው የሰማኋት ቅድም ላይ ቪዲዮ ካለቀ በኋላ ላይቭ ላይ ነበረች እና አንድ ጌም ነው አለች እና ፕሮፋይል አድርጉ ለአንድ ሳምንት ስለሆነ ፕሮፋይል ቀይሩ እያለቻቸው ነበር ልጆቹ። ኦብቪየስሊ የኛ ነው ሲጀመር ፈርተዋል እነሱ ፋሚሊዎቿ እንትን አላሉ። እሷስ መጫወት ስለፈለገች ነው ይቅርብሽ እያሏን አንድ ነው ናይስ ነው ገላን አንድ በጣም ያበደ ነው በቃ የምር እንደውም በአሪፍ ነጥብ ታሸንፊያለሽ ያለሽን የሌለሽን ኃይል ተጠቅመሽ። እኛ ችግሩ ልጆቹ ጊፍት መስጠት አይችልም። እሱ ላይ በደንብ ኦሪየንቴሽን መስጠት ነው። በደንብ ማለት በራሱ ቤት እንደዚህ አሁን እኛ እዚህ ብንናገር ትርጉም የለውም ብዙ ሰው ስለማይመጣ፣ ግን እሱ የሆነ ላይቭ ገብቶ ጌም ሊጫወት ሳይሆን ላይክ ጀስት ከኦዲየንስ ጋር ለማውራት ምናምን አለ እንደዚህ ገብቶ ግዴታ ያስፈልጋል ለኦዲየንስ ኦሪየንቴሽን። ይሄ አሁን ምን መሰልሽ ይሄ አሁን ፈርስት ጊፍት የሚባለው ነገር እሱ ጊፍት ላይ አሁን መስጠት አያስፈልግም። ምክንያቱም አንድ ደብል አያመጣም። ብዙ ጊዜ ደብል ካልመጣ የዛን ሰዓት የሰጠሽው ጊፍት እንዳለ ኪሳራ ነው የሚሆንብሽ ደብል ሲቋረጥ ማለት ያለ ደብል ያው የለም ቦነስ ስለሌለ በቦነስ ብቻ ነው የምትመጪው። ስለዚህ ፈርስት መጀመሪያ የሚሰጥሽ እንትን ላይ ምንም አይነት ጊፍት መስጠት አያስፈልግም። አንድ ሁለት ደግሞ ቢኖር እንኳን ነው የምልሽ ደብል ቢመጣ እንኳን ኃይለኛ ነው የሚጠይቀን። ለደብል የሚጠይቅሽ ስኮር አለ አይደለ ታርጌት የሚጠይቅሽ አሁን መጀመሪያ ላይ ኃይለኛ ጊፍት ካወረድሽ ልክ ደብ ያኔ ፈርስት ጊፍት ላይ ፈርስት እሱ የሚሰጥሽ ቦነስ ላይ ትልልቅ ነገር ከወረደ በኋላ ደብል ለሚጠይቅሽ ፖይንት ሲመጣ በጣም ከባድ ነው የሚጠይቅሽ። ካስታወሽ ብሩክ የተጫወተ ቀን በጣም ወደ ከአስራ ምናምን ሺህ በላይ ነበር የጠየቀን ለደብል የዛን ሰዓት የምታባክኙ። አሁን ደግሞ ሌላ ደግሞ ተለቅ ያለ ደግሞ እና እንደውም የዛኔ አንበሳ ምናምን አልነበረም። እንደዚህ አይነት ጊፍት ከወረደ ለደብል የሚጠይቅሽ ፖይንት በጣም ነው የሚያበዛብሽ። ሲቀጥል ደግሞ ደብል እንኳን ባይመጣ ጌሙ ሊቋረጥ ነው ማለት ነው። ጊፍትሽ ባከነ ማለት ነው። ስለዛ እነዚህ በደንብ ኦሪንቴሽን ያስፈልጋሉ። ኦዲየንስ ያው እኛ ጋር ጌመር አይደለም ያለው አርሰናል ዛሬ 3 ነው ማሻአላ። ስንት አንድ ሰዓት ተኩል ጌም ነበረው ላይ እንትን ነበር ኳስ ነበር አርሰናል ኮንግራለ በላቸው ለከና ቢቶች በደንብ ማሪ ይሄ ግድ ነው ያስፈልጋል። ኦሪየንቴሽን አንድ ቀን ላይቭ ላይ መግባት ግድ ይላቸዋል። መግባት ፈልገ እንትናናተ ነው አሉ ናት እንጂ አርሰናል 3 ነው 3-0 ነው ማለት አሸነፈ ወላ ምን?
ነበሩ። አንድ ሰዓት ተኩል ላይ ጌም ነበሩ። ቤት ከፍቶ የጨፈሩ እና ለማንኛውም ጋይስ ተዘጋጁን። ዛሬ እንደ ሀቢባ ቤት አንበሳ ታወርዳለህ። ዛሬ የሀቢባ አንበሳ አስክሮኛል። በነገራችን ላይ ገላል አንበሳ እኔ ያስቀምጫለሁ እዛ ጋር አምጥቻለሁ ከሀቢባ ቤት። አረሬ ሪከርድ አድርጌ መፖሰት ፈራው። ገላኔ ፈራው። የምር እንዴት ብዬ ነው አሁን መፖሰተው? ቤት ዋዘ ይሰጠኝ አንቺ ሶስት ደቂቃ ነው አምጥቻለሁ መሰለኝ። ቀጥላች ግግግ ሲልብኝ እኔ በቃ ተሳቅቄ ቦትኩኝ። ምን አለበሽ? ማሻአላ ምከሪ። እሺ ሪችዬ በደንብ ማጨረቃ ፋሚሊማ በደንብ ያስፈልገናል። እኛ የጊፍት ችግር የለብንም በነገራችን ላይ ያው ያሰጣጥ ችግር ነው እንጂ የጊፍት ችግር ይኖርብናል ብዬ አላስብም። ግን መስጠቱን ካላወቅነው ታይሙን አስቡት። ላይክ አሁን አንድ የሆነ ምሳሌ በአንበሳ ልስጣችሁ ብዬ ነው ማለት በማይረባ ነገር ምሳሌ ከምትሰጣችሁ አሁን ለምሳሌ ኖርማል ላይ ደብል ባልሆነ ሰዓት አንድ አንበሳ ቢለቀቅ 30 ነው ማለት 30 ሺህ ነው ወንድ ነው ወይ ነው የሚሆነው። ሶ ደብል ላይ ደግሞ ወይም ደግሞ ትሪፕል ከሆነ አስቡት አንድ አንበሳ 90 ሺህ ነው የሚሆነው። ደብል ላይ ደግሞ ከሆነ 60 ነው የሚሆነው። ሶ እነዚህን መጠበቅ ስኮሩ በአሪፍ ስኮር እንዲያመጣ ያደርጋል። ገባበት የሆነ ማሸነፍ እኮ የሆነ እኛውም በ100 ሺህ ምናምን በ200 ሺህ ልዩነት ከሚሆን በደንብ በዝረራ ለማሸነፍ ነው እንጂ ማሸነፍ ነው ማታሸነፍ ይሸነፋል። ግልጽ እኮ ነው። ግን በአሪፍ ስኮር ለማሸነፍ ነው። አንድ ከሆነ አሁን ባለፈው አንድ ሆነ በቃ በደንብ አሰጣጡን ታይሙን በቃ በደንብ እሱ ላይ ከተሰጠ ደብሉ ላይ በደንብ ከተሰጠ خلاص ችግሩን በኋላ መስጠት ይሻላል። ብሩክ የተጫወተ ጊዜ አንበሳ እንትን ላይ አልተሰጠም ገባሽ? ደብል ላይ አልተሰጠም። የዛኔ ዝም ብሎ ነበር ሲጀመር ጀምሮ ነበር ሲያወሩት የነበሩት እኮ አልኩሽ እኮ አሁን የጊፍት ምን ታይም ላይ እንደሚሰጥ ስለማያውቁ ነው እንጂ የጊፍት ችግር አልነበር። የዛኔ ደግሞ ታስታውሽ ከዳኒ ጋር የተጫወተው 900 ነው 800 ምናምን ነው 900 ሆኖ ነው የሁለተኛውን ዙር ግሩፕ ያጨረሰው። ያኔ 1 ሚሊዮን ሊገባ ትንሽ ነበር የቀረው። በዛ ላይ ደግሞ እሱ ተፎካካሪ እንደውም ከመጀመሪያው ከጆሲ ጋር ከተጫወተው ይልቅ የዳኒ ይሻል ነበር። ጊፍተሩም ትንሽ የዛኔ ይሻል ነበር ገላ አሁን ደግሞ ሞር የተሻለ እንደ የዛኔ ቀላል ሙድ ያዙብን እንደ የጆሲ ጊዜ አታስታውሽም? ቀላል አላገጡብን እንደ ከጆሲ ጋር የተጫወተ ቀን ነው። የምር ጊፍት አላቸው ግን ፋራ ናቸው። አሰጣጣ አያውቁም እያሉ ስንት አሉ። የዛኔማ ቀላል አይደለም የተጫወቱብን የምር። እና ጋይስ እንደዚህ እንዳንባል አሁን ደግሞ እንደዚህ በደንብ ነው የምንባለው። በደንብ ነው ማወቅ ያለበት። አስቴር ናት እንዴች መዳነ ለሞ ይታለች እናቴ ተስቀልሽ አታስታውሽም እንዴ? ጆሲ ቤት ችኮቹ እየገቡ ሲኖር አልምቲ ፈጠነ አልምዬ አንድ ቀር ነበረ ያንቺ አላማ ትያለሽ። እግዚአብሔርን አላወቅኩም። እንኳን ለዚህ ክብር አበቃሽ አስቴር የኔ ሸኮካ ወይ አልምዬ እንዴት ነሽ? እናቴ ገብተልች እኮ እናቴ አዎ ትላለች። እና አሁን ሄደን የዛኔ ሲሰድቡን እየሄድን የሰው ፎቶ ከምንዘቀዝቅ ተሰደብን ብለን እያመጣን ጌመሮችን ከምንዘቀዝቃቸው